ጥፋተኛ ካልሆንሽ እኮ ህግ አንቺ አለ ብለህ አናስብም። አሁን አንቺ እንዳልሽ ነው የህዝብ ጥያቄ ነው የጠየቅነው፣ መልሰውልናል። መልሳችንም 50% በሚባል ደረጃ እያገኘን ነው። እኛ የምንፈልገው እንጠይቃለን። መልሱ ግን የህዝቡ ጥያቄ ደግሞ ቪዲዮ ክፈቱ ነው። ውጡ ቪዲዮ አለ እኮ። እስቲ ሰዎች አንድ ቁጥር ጻፉ። ቪዲዮ ከመልካችን አካሄድ ነው አካሄድ እንዴ ፐርሰናል እንትን አለ ያሰብከው ነገር አለ። ከመልክ ምንድን ነው መመለስ ነው። እነሱ የውልድ ለእኔ ደህንነታቸው እንደሚፈሩ እውነቱን ለመናገር ታውቃላችሁ። እኔ ጋር ምንም አይነት ድብብቅ ነገር የለም። ለእኔ በውስጥ ዋትሳፕ መታወቂያ ስጠይቅ ያለችኝ ለደህንነቷ እንደምትፈራ ሰው አሳልፎ አይሰጥም። ለደህንነቷ ሁላችንም አንፈልግም። ያለው ነገር እውነቱን መናገር እስከሆነ ድረስ አለቀ። ትነግረናለህ፣ እንሰማለን። ለደህንነቷ እንደምትሰጋ ነው። ፊቷ ከታየ በኋላ የሆነ ነገር ቢደርስባት ስለምትፈራ ነው። ሶ እናንተ ህዝቡ ቃል ይገባላታል ምንም እንደማትሆን እሷ። አረ ህዝብ ማዳን ይችላል። ምጣድ ገዝተን ልጇን ትምህርት ቤት አስገብተን እንጀራ ጋግራ ሰርታም እንድትበላ አድርገን ነበር ወይ አይደል ወይ? በጭራሽ። የቤት ክራይ ይከፍላሉ እንጂ ዱቄትም አልተፈጨም፣ እንጀራ ምጣድም አልተገዛም። ቤትኛ ነው ያስገባ ነው። የራስሽ ሪከርድ አለ ሀቡ፣ የአንቺ ቤት የተቀረጸ ሪከርድ አለ፣ እልክልሻለሁ። አንቺ ቤት ራሷ ፍሬ የሚለው አካውንት አንቺ ቤት ገብታ ዱቄትም ሁሉ ተፈጭቶላት ምጣድም ሁሉ ተገዝቶላት እንደዛ አይደለም። ዘቢባ አንደበት ያወራችኋለ ሪከርድ ዘቢባ እንደዛ አይደለም ያልኩት። ዘቡ እሺ፣ አስረጅ። እየሰማንሽ ነው። እየሰማሽ ከሆነ ላይቭ ላይ የዛን ቀን እናንተ ላይቭ እኔ ጋር ላይቭ ገብታችሁ ቤት ውስጥ ሲባል ሲሰበሰብ የእንጀራ ምጣድ እኔ እችላለሁ ያለ ሰው ነበረ። ሰምተሽ ከሆነ ላይቭ ላይ ማለት ነው። 2 ኩንታል ጤፍ ደግሞ እኔ እችላለሁ እንጀራ ሽጣ ትተዳደር ያለ ሰው ነበረ አልነበረም? በጭራሽ። ኩንታል ጤፉ ደግሞ ሀቡ እኛ የዛሬ 3 ዓመት የፋሲካ ፕሮግራም ቤተ ምህረትና ጎዳና ተዳዳሪዎችን እንዲሁም ደግሞ የካንሰር ሴንተር ያሉትን ሰዎች እርዳታ ተሰብስቦ ለነሱ ለቤተ ምህረቶች 10 ጤፍ ስጋ ደግሞ 20 ኪሎ ስጋ ሲከፋፈል ቃል ኪዳንም እህታችን ናት። እዚህ ፓኬጅ ውስጥ የለችበትም እሷ። ቃል ኪዳንም እህታችን ናት ብለን እኛ ራሳችን ያመጣ ነው። ይኸው ተስፍሽ አለ አመት ባልን አብረን ያከበር ነው። የጤፍ ዱቄትና እንዲሁም ደግሞ ስጋ አምጥተን የአገልግል ምግብ አምጥተን ነው። በተረፈ ቃል ተገባ ማለት ሁሉም ይደረጋል ማለት አለ። ነው እንጂ ቃል ተገብቶላት ነበር ነው ያልኩት። እኔም ስለሱ አናቅም። አንዳንድ ጊዜ ሰዎች ላይፍ ላይ ቃል ይገባሉ፣ ህዝብ ሲያዩ እንዲጨበጨብላቸው፣ ከዛ ቃሉን አይፈጽሙትም። እና እናንተ ቃል ሲገባ ያያችሁ ሰዎች ያንን ቃል ሰብሳቢው የላይፉ ባለቤት የበላ ይመስላችኋል እንጂ ቃል የገባ ሁሉ ያደርጋል ማለት አይደለም። በጣም እሱ ነው እንጂ ምጣድ ምናምን አልተገዛም። ቃል ሲገባ ይዛን ቀን 2 ኩንታል ጤፍ 2 ምጣድ ተገዝቶላት እንጀራ እንድትጋግር ተብሎ ነበር። ያንን ነው እንጂ በስጦታ ነው የመጣላት። ምጣድ አልተገዛም በስጦታ። ኤፍራታ የምትባል ይኸው ተስፋ ያደርገው ያውቃታል። ኤፍራታ የምትባል እህታችን ምጣድ እራሷ ናት ያመጣችላት እንጂ አልተገዛም። ለሱ ገንዘብ አላወጣም። ምጣድ መጥቷል። ስለዚህ አልመጣም፣ ምጣድ አልመጣም እሷ ቤት አናቅም። እንግዲህ ይሄ ማለት ልጅቷ ማነሽ ብርሃን፣ ይሄ እንግዲህ ፕሮሚስ የነበረው በኤፍራታና በቃል ኪዳን መሀል ነው እንጂ እኛ መሀል ላይ ይድረስ አይድረስ የምናውቀው ታሪክ የለም። ግን እኛ ምን አድርገናል? ጤፍ ስለማን ነው ምጣድ ስለገባላት ምጣድ ስለሚመጣላት እኛ ጤፍ እናዘጋጃለን ብለን አዘጋጅተናል። ግን ጤፍም አልመጣም፣ ምጣድን ቤቷ ውስጥ የለም። ዘቡ ስለማህተብሽ ብለሽ አውሪ፣ ስለማህተብሽ ብለሽ አውሪ። ጤፍ እኔ ራሴ እሱዬና እኔ ራሴ ነን ያመጣል። እንግዲህ ቤት ውስጥ የለም። የት አድርገው እንደሆነ ቤት ውስጥ አልመጣም። አንቺ ቤቷ ካልገባሽ ይኑር አይኑር በምን ታውቂያለሽ? ቤቷ ካልገባሽ ቤቷ ቻላቃም ብለሻል እኮ ቅድም ማለት በምን ታውቂያለሽ? ኤሌክትሪክ በላ ንገርሽ። ኖ እኔ አይመለከተኝም ስለሱ። ኤሌክትሪክ ገመድ እንኳ የለም ቤቷ ውስጥ የተዘረጋ ልንገርሽ፣ ከአምፖል ውጭ እኮ። እሱ እኮ የአንቺ ችግር ነው የኛ ችግር አይደለም። አንቺ ስላልተቀሻት ነው። ቤት ውስጥ ተቦክቶ እንኳን ሊጋገር ቀርቶ ኤሌክትሪክ ገመድ እንኳ የለም ነው እኔ ደግሞ ያልኩሽ። ሰሚ ጋግራ እንድትበላ ይሄንን አደረግን ነው እንጂ ያልኩት ጋግራ በላች ጋግራ ቀረበችልኝ አላልኩም። ጤፉንም ደግሞ እስዬ ራሱ እየነጋ አይ ቲንክ ወደ እንጀራ ጋገራ ውስጥ ከመግባታችን በፊት ዋና ጉዳይ ላይ
ገንዘቡ ላይ እናተኩር። እሺ ዞሮ ዞሮ ፍሬ ቤቷ ገብቻ አላውቅም ብለሻል። ቤቷ ካልገባሽ ሜቢ ምጣዱም ሊኖር ይችላል፣ ጤፉም ሊኖር ይችላል። ስላላየሽ ሊሆን ይችላል። ቤቷን መጥተው ይፈትሹ። እንግዲህ አላውቅም። እኔ ከኪያ ጋር ብቻ እና ኢሱ አለ። ከኢሱ ጋር የገባሁት አንድ ቀን ኢሱ ሲገባ አብሬ ገብቼ አይተናል። ከፍተን ብፌውን ከፍተን አይተናል። እንዳለ ቤቷን ከፍተን አይተናል እስካልገባ ድረስ ማለት ነው። ከኢሱ ጋር አንድ ቀን ደግሞ ከኪያ ጋር ገብቻለሁ። በቃ ከዛ ውጭ አልገባም እዛ ቤት ውስጥ። እሺ ኪያና ኢሱ ይነግሩናል። ምጣድ አለ ወይ? ሜቢ አንቺ ካላየሽ ጠይቂያቸዋል። ምጣድና ጤፍ አለ ወይ? ያንቺ ጥያቄ የነበረው 3 ዓመት ሙሉ የቤት ክራይ ተከፍሏል ወይ? አዎ ተከፍሏል ብለሻል። የተቋረጠ ጊዜ ተቆራርጦ ነበር፣ ተከፍሎ ጨርሻለሁ። እኔ ምንም እዚህ ውስጥ የለሁበትም። በቃ የ3 ዓመት የቤት ክራይ ተከፍሎሻል። እስካሁን ተከፈለ፣ ጨርሰዋል። አዎ ተከፍሏል። ዋናው እሱ እንደ ቤት አከራይነትሽ ጥያቄ የቤት ክራይ ተከፍሎሻል። ደግሞ ሀቡ አንድ ጥያቄ ጠይቅልኝ። እኔ ልጅቷን አልቻልኳትም፣ እባካችሁ ቤት ፈልጋችሁ እኔ ደላላ እኔ ራሴ ለደላላ ከፍዬ እኔ እንትን ልበል አላለችም ብላለች። ካሁን ከ2 ወር በፊት ደላላ ሁሉ ቤት ፈልግ አላገኘችላትም። ይህንን ጠይቅ። ኢሱን አናግሪኝ፣ ኢሱ ያናግረኝ ይሄንን ጉዳይ ማለት ነው። ምን ሆኖ እንደሆነ ሚስቱ ነኝ እኔ ስለማልችል እኔ ስራ ቦታ ላይ የሆነ ችግር ተፈጥሮብኝ ስለሆነ ደላላ እሱ አካባቢ ስለማላውቅ ደላላ አናግሪልኝ ነው ያለኝ። እሱ ገባሽ? አንዴ ላውራ፣ እኔ ደግሞ አንዴ ላውራ። አንድ ጊዜ ፍሬ ሚዩት አድርጊ፣ ድምፅ ይረብሻል። እንደተማረሩ በጣም እንደተማረሩ ሰው አገኘው ሰው አገኝ ባለቤቷ ነው። በጣም መልካም ባለቤት አላት። ምክንያቱም ፀጉር ቤቱ ሁሌ አይሞላለትም እና እባክህ አንዳንድ ጊዜ ከኔ ጨምሬ ስለሆነ በሚቀጥለው ወር የ2 ወር ልክፈል ስለው እሺ ወንድም አለም ነው የሚለኝ። ገብቶሻል? ከባሏ ጋር ባለመናበቧ ነው ይሄ የተፈጠረው። የ2 ወሩ የዛኛው የመጨረሻ 2 ወር ደግሞ ማለት ነው የራሴ ችግር አለብኝ ሰውኝ ነኝ። የራሴ ፍርድ ቤት የሚያመላልስ ነገር አለ ምናምን እና ደወለና ወንድም አለም ብር ካልጨመርክ በሩን ቆልፈዋል አለኝ። ቆልፈው ነው ያልኩት። እነሱ ተማረው ምን እዛ ያለውን ችግር ቤት ላይ ነው ያመጣው። ስለዚህ ቆልፍ አልኩት። 2 ወር ዝም ስለው ጊዜ ኪያ ተመላለሰች። እባክህ እሱ በረንዳ ላይ አደረች። ይሄ እውነት ነው የማወራሽ። መጨረሻ ላይ እምቢ አልጨምርም ራሱ ያስገባት አለኳት። ከዛ እከሳለሁ አለችኝ። ክሰሽኝ አልኳት። ኪያን ራሷ ማለት ነው የጻፈችልኝ መልእክት አለና ቆም ብለን ስናስበው ማለት ነው ሁሉም ነገር ለልጅቷ የምታስቡ ሰዎች ከሆናችሁ ማለት ነው አሁንም የቤት ኪራይ አልተቋረጠም። ከሀቡ ጋር ከተናገር ከዛ በኋላ ሀቡ ላይ ስለቀረበ ነው የከፈለው። እኔ ማንም አይጠይቀኝም። እኔ ሀቡ ጋር የቀረብኩትኝም እሷን ስለምወዳትና ስለማከብራት ሀቅ እንዲወጣ ስለሚፈልግ ነው ሴት እንጂ የቲክቶክ ፍርድ ቤት የለም። ማንም ሊከስ አይችልም። መታወቂያ የተጠየቀበት ምክንያት መታወቂያ ቪዲዮ እንኳን መውጣት አልቻላችሁ ሰዎች ከሆናችሁ እንኳን መታወቂያ ልሰጡ ውሸት ይሁን እውነት በህዝብ አያውቅም። ህዝብ ሞኝ ነው። መርዳትና መርዳት ብቻ ነው። እኔ ደግሞ ይኸውላችሁ 3 ዓመት ተወጥሮ የተያዘው እንትን አለ፣ ፀጉር ቤት አለ። ይሸጥና ይሰጥ ከተባለ ይሰጣል፣ ችግር የለም። የእሷ በረከት የእሷ ነው፣ የኛ ሆኖ አያውቅም። እኔ ከራሴ ከኪሴ ከሚስቴ ከልጆቼ አፍ እየከፈልኩ አላማረራችንም። የፀጉር ባለቤት ላስገባለሽ እዚህ ጋር የኔ አስገቢያት እንዴ ዘውዬ የኔ ጥያቄ አሁን የኔ ጥያቄ ስልክ የለኝም። አንድ ስልክ ያን ይዘው ያንቺ ስልክ ያለሽ አንድ ጥያቄ ያለኝ ግል እሺ፣ አንድ ጥያቄ ያለኝ ጥያቄ ምን መስላችሁ? ሁሌ ይማረሩባታል። እሄዳለሁ እንዲያደረገች ነው እሄዳለሁ፣ ምራቋን ተፋች ነው እንዲወጣች ትፋለች፣ ልጆች አሉ ልጆች ይፈሯታል ነው እሄዳለሁ። መማረር ነው ነገሩ። ኪያን ለምኛታለሁኝ ለልጁን ብሩ ለልጁ እንዲሆን እየጨመረ ነገር ከመጣም እየጨመርኩኝ በአንቺ ላስገባልሽ እና አንቺ ጋር አስገቢያት ስላት አልችላትም ያለችው አልችላትም፣ ጸባይ አስቸጋሪ ነው ያለችኝ። ሌላ ነገር አለችኝም። ይሄ ፋክቱ ነው። እኔ ጥያቄ ቤትን ፈልግ ስትለኝ እችን ክረምት እችን 2 ወር ብቻ ትለፍ አልኳት። እሺ አለኝ። ሰው አገኝም ካለፈ በኋላ ቤት እኔ ስለማይመቸኝ በደላሎች ያናግሩና እኔ እከፍላለሁ አልኩኝ። ቤት በ5000 ብር ተገኘ። እኔ 6500 ነው እነሱ ጋር የምከፍለው። 5000 ብር ላክልኝና በ5000 ብር እዚህ አልገባም ያለችው። ቤቱን አይታ ቼቼ ያለችው ቤቱን አይታ ንቃ ማለት ነው። ያየችውን ቤት እንግዲህ ፍሬ ነች እሷ ነች የምታውቀው። ከነ ፍሬ ጋር በቃ አይሱ እዚሁ ትቀጥል። የአሁኑን ወርና የቀረውን 1500 ብር አስገባሉኝ። አስገባው አላስቀረውም። እኔ አቡ ግርግሩ እዚህ ጋር አሁን ግርግሩ ማለት ነው። ለእሷ ብር ለመሰብሰብ ከሆነ አዳሜ ብርህን ያዝ። ሀቡ እንዳታደርጊው። ምክንያቱም ስራ ተቀጥራ ስራ ንቃ የወጣች ልጅ በደንብ እየሰማችኝ ነው። ጆሮ ይሰማል በደንብ። በር ሳንኳኳ ከአንዳንድ ነው የከፈተችው።
ፋክቱ ምንድን ነው? እቺ ልጅ እናግዛት ከተባለ ፀጉር ቤቱ ይቀጥላል። እኔ መርዳቴን አላቆምም። ገብቶሻል? እኔ ልጇን ካየሁት ስንት ዓመቴ፣ አባቴ እኮ ነው የሚለኝ ልጇን ካየሁት ስንት ዓመቴ። ኪያን አላቃትም። እኔ ኪያ ጋር ነው ይባላል፣ አላቃትም። ኪያን እንገናኝ ይባላል። እኔ አይመቸኝም ወይ እሱ አይመቻትም። ይህ የአጋጣሚ ጉዳይ ነው። ስለዚህ አቡዬ ያለውን ነገር በብሩ ጉዳይ ተስፍሽ ያስረዳና ምንም ሌላ አጀንዳ አያስፈልግም። ቤቱ እርዳታው ይቁም ከተባለ እቃው ይሸጣል። ሼር ናቸው። ያችኛዋ የምታገኘውን ታገኛለች፣ ይችኛዋ ታገኘውን ታገኛለች። ገብቶሻል? ሁለቱም ሴቶች ናቸው የማግዘው። ሁለቱም ሴቶች ልጆች ያላቸው ሴቶች ነው የማግዘው። አፕሪሼት ሊደረግ ይገባል። ልንመሰገን ይገባል። እርዳታ የምንሰራ ሰዎች ልንሰደብ አይገባም። ልንናቅ አይገባም። ስንቱ ታሟል እኮ በእርዳታ በጣም ብዙ ሰው በርካታ ታሟል እኮ። ስለዚህ እባካችሁን ከታች ያላችሁ ሙኑ እየመጣችሁ ከሌሌባ ምትሆኑ ቀልብ ግዙ። በቪዲዮ መውጣት የማይችልን ሰው እኮ ነው እያናገርን ያለ ነው። ስለዚህ ያው ተስፍሽን ቻንስ ስጪውና ተስፍሽ ነው። ግን ምን መሰለህ ኪሱዬ፣ የፀጉር ቤቱ ገቢ ለህዝቡ ግልጽ መደረግ አለበት። የፀጉር ቤቱ ገቢ እውነት በወር 6,000 ብር ብቻ ነው ወይ የሚያስገባው? ነው ለእሷ 6,500 የቤት ኪራይ ይከፍላል በየወሩ። 6,500 ነው እንደ ቤት ኪራይዋ? እኔ የቤት ኪራይ 6,500 እኮ ነው። 6,500 ኦኬ። እንደገና ደግሞ ይኸውልሽ እኔ ኤክስፕሌን ካማደርግልሽ ፀጉር ቤቷ ራሷ ኤክስፕሌን ዘቢባ ልታመጣት ነው ሄደችው። ዘቡ ልደውልላት ነው የወረደችው። ልጠራትና የፀጉር ቤቷ ባለቤት ገቢው ስንት እንደሆነ የፀጉር ቤቷ ባለቤት ማለት ሼር ከእሷ ጋር ሼር የተከፈተው ማለት ነው። አዲስ ነገር ግን ያየው እኮ እኔ ምንም ያልተገለጥልኝ ነገር ልጅቷ በጣም ትሰማለች። ቃል ኪዳን ምግብ በልተሻል? በስድስት ነው። የፀጉር ቤቷን ባለቤት ይዛት እስክትመጣ ያው ብቻዋን ባለቤት አለች። 50% ሼር ሆልደር ማለት ግማሽ ነው። አይ ቲንክ ልጅቷ ወጪ ያወጣት አይመስለኝም። ላስት ታይም ዘቢባ እንዳስረዳችኝ ከሆነ ልጅቷ በጉልበቷ እናንተ በእንትና በሙያዋ እና በጉልበቷ ጊዜዋን ሙያዋን ገንዘብ ደግሞ ከእናንተ ከዛ ትርፉ 50% አይደል? ኤግዛክትሊ ኦኬ። ስለዚህ ፀጉር ቤቱ ሲከፈት ስፔንድ የተደረገው 290,000 ብር ላይ የልጅቷ ብር የለበትም። የእናንተ ብር ነው። የዚህ የእህታችን የተረዳችው ብር ነው። ከዛ የሚገኘው ትርፍ ላይ 50% ነው 6,500 ለእሷ በየወሩ የቤት ኪራይ እየተከፈለ ያለው። የፀጉር ቤቱ የቤት ኪራይ አለ። ሌላ ፀጉር ቤቱ ልክ ሲከፈት እቺ ልጅ ላስተምራትና እዛ ፀጉር እየጠረገች ፀጉር እያጠበች ትማር ስል ማለት ነው። እነ ፍሬ ሲነግሩኝ ጸባይ ከማንም ጋር መኖር አትችልም አሉ። ከማንም ጋር በጣም አስቸጋሪ ጸባይ ያላቸው እንደው የነበረችበት ሆቴል መቅደስ የምትባል ልጅ መሯት። አሁን እኔን ራሱ ስልኬን አታነሳ። መቅደስ የምትባል ልጅ እሷ ነች የእሷ ትክክለኛ እህት፣ የቃል ኪዳን ትክክለኛ እህት። ሲርባት እሷ ጋር ሮጣ፣ ልጇን ሲርበው ሮጣ እሷ ጋር። በእውነት ነው የምነግርሽ። ፒያሳ አካባቢ ነበርና ፒያሳ ሲፈርስ የት እንደገባችም አላውቅም። እሷ እኔ ያልኩኝ ደሞዝ ልክፈላት እኔ እዛ ሬስቶራንት ውስጥ ስራ ትቀጠር ስለ ስራ መስራት አትፈልግም ማለት ነው። ልጅቷ መስማት የምትችል ይመስለኛል። መናገር አትችልም፣ ግን ስራ መስራት አትፈልግም ማለት ነው። ስራ መስራት ትችላለች፣ ግጥም አድርጋ ስራ መስራት ትችላለች እኮ። ግን አሁን ብትሰማ ኖሮ ለእኔ እንዲህ ለምን አትለኝም ነበር? ብትሰማውን ስራ መስራት አትፈልግም ስል እኔ አንድ ነገር ልንገርሽ፣ እኔ ያላየሁበት ጸባይ ነው ያየኋት። እና ቅድም ገላዋን ታጥባለች ና ምስል ጭንቅላት እንደቀነገች አፏን ያለች። አንዳንድ ጊዜ መፍረድም ከባድ ነው። ተስፍዬ ቻንስ ተስፍዬ ያውራና እኔ ጥያቄ ከሌለች ለእኔ ወይ በኋላ ገባለሁ። ከልጆች ጋር ያለው ዘቡ ስለሌለች ከልጆች ጋር ያለው ችግር የለውም። ሚዩት አድርግና ቁጭ በል፣ ከዛ ትመልሳለህ። እሺ ሚዩት አድርግ። ቴንኪው ተስፍሽ፣ እንኳን ደህና መጣ። የጠፋ ሰው ረጅም ጊዜ ከተገናኘን። አውዬ እንዴት ነሽ? እንዴት ነሽ? ሁሉ ሰላም አለን። መስገን ተቃል አለን። ጀምር። አጭር ነው ጥያቄ ላይ እውነት 500,000 ብር ልጁ ባንክ አካውንት አስገብቷል ወይ? ጀምሮ ጥያቄ። አዎ፣ በዚህ አጋጣሚ አንድም እርዳታ በራሳችን አካውንት ሰብስበን አናውቅም። ይሄ ነገር የተፈጠረው ለምንድን ነው? ሚኪ ዱባይ በፔፓል ብቻ ነው መርዳት የምፈልገው ሲል
ውጭ ያለን ሰዎች በዜል እንደምንቀበለው እና እንደምናደርሰው እቺ ልጅ ችግር ላይ እንዳትወድቅ ስለፈለግን በወቅቱ በጣም አሳዛኝ ታሪክ ነው የተነገረን። 3 ልጆች ነበራት። 2 ልጆች ተሰረቁባት። አንዱን ልጅ ይዛ ጎዳና እያስቸገሯት ነው። ወንዶችም ድጋሚ ደፍሯት ሌላ ነገር ውስጥ እንዳትገባ በሚል ነገር ውስጥ ነበር የማዳን ስራ የሰራ ነው። ተረባርበንም የሚገርም ነገር ነው የተደረገው። ባህልንም ያለውንም ነገር በነገራችን ላይ እነኚህ ምጣድ ምናምን የሚባሉት በሰዎች ትብብር አንዱ ፍራሽ አንዱ ምጣድ እየገዛ ያስገባበትን ሲስተም ቃል የገቡትን ነገር ነው አሁን እንደ ትልቅ አጀንዳ የሆነው። በወቅቱ ያንን ብር ሲያስገባ ኦልሬዲ በእኔ ፔፓል ተጠቀምን ማለት ነው። ያንን ፔፓል አካውንቴ ላይ ብሩ ሲገባ ቀጥታ ምንድን ነው ማድረግ ያለብኝ? እዛ እሷ መስማትና መናገር አትችልም። አንድ የሚያደርግ ሰው ያስፈልግ ነበር። ይህንን ጉዳይ ደግሞ እያስተባበሩ ያሉት እነ ዘቢባ ነበሩ። በ2 ሰው አካውንት ይከፈት ተብሎ ነው። እንዳውም ኦልሬዲ ከማንም በላይ የምንተማመንበት ይህንን ጉዳይንም ይዘው የመጡት እነ ዘቢባ ስለነበሩ ያንን ብር ትራንስፈር ለዘቢባ ተደረገ። እያንዳንዱን ክትትል ደግሞ ስናደርግ ነበር። እውነት ለመናገር የተላከው በምን አይነት መልኩ ነው? ትንሽ ብሩ እንዲጨምርላት ተብሎ በምንልክበት መንገድ ብቻ ላክን። መማርን እኔ ነኝ ተባበሪኝ እባክሽ ብዬ የላኩላት። እሷ ምንም እዚህ ጉዳይ ውስጥ የገባችበትም የምታቆም ነገር የለም። እባክሽ ተባበሪኝ አድርሽልኝ ብዬ ግማሹን በእሷ ግማሹን ደግሞ በእኔ ላኩኝ ማለት ነው። ዞሮ 400 ምናምን ሺህ ብር ነው። 500 ሬሲቶቹ አሉ ኦልሬዲ 450 ምናምን ሺህ ነው። ምክንያቱም ኤኒዌይ ሪሲቶቹ አሉ ስንልከውና የድምር ውጤት ችግር የለውም። ምንድን ነው ያ ነገር ሲላክ ሲስተም ላይ የሚቆረጥ ነገር አለ። ኦልሬዲ ስንልክ ከዚህ ወደ ሀገር ቤት ስንልክ የሚቆረጥ ብር አለ። አሁን እነዚህ የተቆረጡት ብሮች ይሄ 30 ሺህ 40 ሺህ ኦር 50 ሺህ ትልቅ ቢግ ዲል ሆኖ አይደለም። ትልቁ ብር ተሰብስቦላት ቀጥታ ስራ እንድትገባ የሚያስፈልገው የሼር ሆልደር ብር ወሳኝ ስለነበረ ነው ያንን የላክ ነው 400 ምናምንም የተላከው ማለት ነው። ምናልባት 20 ሺህ ብር ኦር ደግሞ 25 ሺህ ብር ዘቢባ ልካልኝ ደረሰኞቹ ስደምራቸው 420 ሺህ የመጡት። ስለዚህ የመላክ የተቆረጠው 80 ሺህ ነው ማለት ነው። ኖ ያን ያህል አይደለም። ያን ያህል ከ580 ሺህ አይቆርጥም። ኤኒዌይ እሱን ሂሳብ መስራት ይቻላል። ልዩነትም ካለ ምንም የተለየ ነገር የለውም፣ ችግር የለውም። አሁን ምንድን ነው ያ ብር የተሰበሰበው እንደዛ 500 ሺህ እንዲመጣላት የሚያደረግ ነው እኛንን ከፍ ብሎ እንዲመጣላት እንጂ በወቅቱ የነበረው ምንዛሬ ያልነበረም ከፍ እንዲልላትና ስራ እንድትገባ ስላሰብን ነው ያንን ያደረግንላት። ያንን እኔም ሪሲት ልክልሽ እና ሂሳቡ ይሰራል። ኦልሬዲ ልዩነት ካለም ዳዝማር የሰው ሀቅ እንትን ሆኖ አይደለም፣ ግን ተቆርጦ ሊቀር የሚችለው 20 ሺህ ብር ኦር ምናምን ነገር ነው። ያም የቀረበት ነገር መጀመሪያ ሼር ሆልደር መግባት ያለባት ብር ይሄን ያህል ብር ያስፈልጋል ሲባል ነው እሱን ለመላክ የተጣደፍ ነው። ከዛም በኋላ እኔ ያሳውቃለው ከዛን ትልካለ በሚለው ነው ከዘቢባ ጋርም ሆልድ አድርገን የጠበቅ ነው። ምክንያቱም ለዚህ የሚያስፈልገው እሷም ሪስክ ላለመውሰድ እኔ ጋር እንዲቀመጥ ፈለገች የተቀረችዋን ብር ዘቢባም፣ እኔም ደግሞ ሶራ ችግር የለም እኔ ደግሞ ያለውን ነገር እልክላቸዋለሁ በሚለው ነው 30 ሺህ ብር ወር 40 ሺህ ብር ኤኒዌይ ብቻ ሂሳቡ ተደምሮ የቀረውም ካለ ማለት ነው። ምንድን ነው የተፈጠረው? የዛን ጊዜ ለሼር ሆልደር ብር የሚያስፈልገውን ነገር ነው ቶሎ መላክ የፈለግ ነው። የኦንሊ ስራ እንድትሰራ የፈለግ ነው። እኛ ትምህርት ልናስገባን ነበር፣ የሙያ ትምህርት መስማትና መናገር ስለማትችል አክሴፕት አያደርጉንም። በቃ አይቻልም መማር አትችልም ተባለ። ምንድን ነው ማድረግ ያለብን? ይህንን ብሩን ካስቀመጥንላት ጎዳና ላይ ነበረች። ብዙ ብሮችን የማጥፋት ጉዳዮች ይመጣሉ። የሰበሰብነው ነገር ሜዳ እንዲቀር አልፈለግን። ተመካከርንና እንዲህ ብታደርግስ? ኦኬ እንዲህ አይነት ልጅ ያለች ሼር ሆልደር ትግባ፣ በሙያዋ እዛ የእጅ ስራ ስለሆነ እዛው እያገለገለች ሼሯንም እየተከታተለች ያለውንም እየሰራች ሙያ እያዳበረች የራሷንም ወደፊት ከፍታ ለማድረግ ይሄኛው ቤስት አማራጭ ነው በሚለው ያንን ነገር ተደረገ ማለት ነው። ያ ነገር ተደርጎ የተወሰነ ጊዜ ስራ እንደጀመረች እና ለበዓልም ብዙ ዝግጅት እሷ ቤት አሳልፈናል። የተከራየችበት ቤት እህታችን እንኳን ደስ ያለሽ በሚል ነገር ምናምን እና ከዛም በኋላ ያለው ነገር ይሄንን ነው የሚመስለው። ይሄ ተረዳ፣ ታገዘ፣ አለቀ ማለት ነው። እኔ ያንን ነገር ሉካፍተር የማደርገው ስራ እስክትገባ ያለውን ነገር ከማገዝ አንጻር ጠርታዊ ነው። በነገራችን ላይ እዚህ እርዳታ ውስጥ የገባሁት ማንንም እንደምንተባበረው አግዘን ፔፓሉን ሲመጣ ከሚያመልጣት ብዬ ነው ያንን ያደረግነው። ለብዙ ሰዎች ደግሞ በፔፓል አካውንት የሚገኝ እርዳታ ካለ እስከዛሬም በእኔ
ተሰብስቦ የላኩላቸው ሰዎች ብዙ አሉ። አንድም ነገር ኮመንት ተነስቶ አያውቅም። አሁንም የተለየ ኮመንት የሚነሳበት ጉዳይ የለም። አሁን ችግሩ እዛ ላይ 3 ዓመት ቆይታ እየሰራች ነበረ ከተባለና እየተከፈላት ከተነበረ የተሰበሰበው ብር ምን ያህል ነው? አሁን ላይ ያለበት ደረጃ ምን ያህል ነው? አሁን ምን እናድርግላት ነው አይደል ታርጌታችን መሆን ያለበት። አቡም ይሄንን ጉዳይ ስታመጪው እቺ ልጅ በዚህ ብር ተሰበሰበላት ነው የሚያመጣው። እኔ ጋር ሳራ ናት ይዘው የመጣችው ስታመጫት አይ መልካም ነው። ይሄ ጉዳይ ሲመጣ ለማለት ነው። ምንም የተለየ ነገር የለውም። እህታችን ሳራን ብታመጣው ለእህታችን ስላሰበች ነው እኮ። እቺ ልጅ በስሟ ተሰብስቧል። የልጅ እናት ነች። የሆነ ነገር የት ደረሰ የሚለው ጥያቄ በማንኛውም ጊዜ 1000 ጊዜ ብንጠየቅ እጃችን ካለበት 1000 ጊዜ መመለስ ግዴታ አለብን። ያ ምንም ዳውት የለውም። ህዝብ በፊት እንትና የወጣ ነው። ኃላፊነትም ተቀብለን የምናደርገው ስንጠየቅ ለመሸሽ ወር ዞር ለማለት ሳይሆን እያንዳንዱን ነገር ለማስረዳት ግዴታም ስላለብን ነው። ይሄ ከነውርም አይደለም። ሳራ የሚያደረገችው ጥሩ ነው ልጅ ነው። አሁን ልጅቷ የተከፈተላት ነገር ምን ደረሰ ለሚለው የፀጉሯ ቤቷ ባለቤት ሂሳቡን ይስሩት። ያዋጣል አያዋጣም፣ ይሄ ያስኬዳል አያስኬድም ደግሞ ወስና ብሬ ነው የሚፈልገው ወይም እዚህ ነገር ውስጥ ትውጣ፣ ህይወቷን ታስተካክለው። አይኖ ጥሩ ነገር ጸባይ እንደሌላት አውቃለሁ። በመረጃ ደረጃ በባህሪ ደረጃ ጥሩ ነገር እንደሌላት እህታችን አውቃለሁ። ለዛም ነው ልጁን ለማሳደግ እህታችንም ኃላፊነት ወስዳ ሄደችው። ስለዚህ ያለውን ነገር ለማስተካከል እና እህታችን የተሻለ ነገር ውስጥ እንድትገባ እንደ ማንኛውም ኢትዮጵያዊ አሁንም ማገዝ ፈልጋለሁ። ያለ ክፍተትም ካለ መጠየቅ እችላለሁ። አንዴ ተስፍዬ ሶሪ፣ እኔ የማልስማማበትን ነገር ነው አሁን እያልክ ያለኸው። ገንዘብም የሚሰበሰብም ከሆነ ልጅቷ የምትረዳም ከሆነ የእኛ ስም ጠፍቶ አይደለም፣ የእኔ የና የባለቤቴ ስም ጠፍቶ አይደለም የምትረዳው። ይሄ እንግዲህ ከዚህ በኋላ የእናንተ ጉዳይ ነው የሚሆነው። በበኩሌ ለእሷ ገንዘብ መርዳት ምናምን ኖርማሊ እኔም እዚህ ኦልሬዲ እኮ አሁንም በሷ ጉዳይ እኮ ስሜ እየተነሳ ነው። መርዳት ምናምን ስልሽ ወድቃ እንድትቀር አልፈልግም። ማገዝ ካለብን እንደ ወንድም ነው እንጂ ሚዲያ ላይ ወጥቶ ምናምን እንትን አይደለም። አሁን ፀጉር ቤት እኮ አላት ቴዝ ሼር ኦርደር እኮ ናት። ይሄ ፀጉር ቤት 100,000 የሚያወጣ 1 ሚሊዮን የሚያወጣ 10 ሚሊዮን የሚያወጣ አላት እኮ ፀጉር ቤት እኮ ብለን የ3 ዓመት የቤት ክራይ ከፍለንላት ብሩ አለቀ እኮ አይደለም ያልነው። ፀጉር ቤቱ በህይወቴ በታሪኬ እንደዚህ ቁጭ ብዬ በላይቭ ላይ እኔ ላይቭ ላይ ቪዲዮ ልለቅ እችላለሁ፣ ልጫወት እችላለሁ ምናምን እንጂ በህይወቴ እንደዚህ ቁጭ ብዬ እንደዚህ አይነት ኮንቨርሴሽን ማድረግ አላውቅም። አሁንም ቢሆን ሀቡዬ ለመጨረሻ ጊዜ የምጠይቅሽ ኤኒ ኩዌሽንስ ካለሽ ማንኛውንም አይነት ጥያቄ ካለሽ ስልክ ያለሽ ደዊና ግቢ በይኝ። አሁን አራስ ልጠይቅ መጥቼ ቁጭ ብዬ ወጥቼ ደጅ ላይ ነው እያወሯችሁ ያለሁት እናንተን። ለእኔም ልክ አይደለም። ልውጣ። የምትፈልጉት ኤኒ ጥያቄ ካለ ጠይቁኝ። በተረፈ ተስፋዬን ራሱ እዚች ጋር ሌባ የምትሉ ሰዎች፣ ብሩን መልሱ የምትሉ ሰዎች ልክ አይደለም። ተስፋዬ ማለት ብሩን ቀጥታ ከተላከበት ቦታ አስተላልፎ አምጥቶ ለልጅቷ እንዲደርስ ያደረገ ሰው ነው። ምናልባት የ10 የ20 ሺህ ብር ዲሌይ ሊኖር ይችላል። እሱም ደግሞ ምንም ማለት አይደለም፣ ሊስተካከል ይችላል። መላኪያ ምናምን ተብሎ የተቆራረጠ ነገር ነው። ስለዚህ እባካችሁን ከአንደበታችን የሚወጣውን ነገር እንወቀው። ሰው ማስቀየም ጥሩ አይደለም። እነዚህ እርዳታ ላይ የሚሰሩ በጣም በመልካም ስነ ምግባር የምናውቃቸውን ሰዎች ለማይረባ ነገር ብለን ስማቸውን አናጉድፈው። የምር እንደዚህ እየተሳደብን እንደዚህ ያለ ጥፋታቸው ስማቸውን እያነሳን ነው እያራቅናቸው ያሉት። እስኪ ማስተራብነትን ይዩት። አሁን ታሟል። እሱ ቢሞት ምን ያህል ሰው እንደሚጎዳ አስቡት። እንደዚህ እያደረግን ሰዎችን እያራቅን ነው። መልካም ነገር የሚሰሩ ሰዎችን እያራቅን ነው። ይቺ ልጅ እኮ ትላንትና እኛ ጋር ስትመጣ የዛሬ 3 ዓመት እኛ ጋር ስትመጣ ጊዮርጊስ ቤተክርስቲያን አጥር ውስጥ ነው የምተኛው። 2 ልጆች ተሰርቀውባታል። አንድ ልጇን ይዛ በየቀኑ እየተደፈረች ነው ብለው እኮ ነው እኛ ጋር ያመጣ ነው። ዛሬ ግን የቃል ኪዳንን ህይወት ብታዩት ሙሉ የተሟላ የቤት እቃ ባለው ንጽህናው በተጠበቀ ቤት ውስጥ ነው እየኖረች ያለችው። ስለዚህ ይሄ የኛ ጥፋት ከሆነ አሁንም ህዝብ ነው እዚህ ጋር 9500 ሰው ቁጭ ብሎ እየተከታተለ ነው። ዘቢባ ይሄን አጥፍተሻል፣ ይሄ ልክ አይደለሽም የምትሉት ነገር ካለ ለመቀበል ለማረም ዝግጁ ነኝ። ባለቤቴም ቢሆን ከሰው ሀገር ቁጭ ብሎ ከኪሱ ነበረ። እንደውም አንዱ አለም የሚባል ልጅ ሁሉ 30 ሺህ ብር አድርስልን ተብሎ ተሰጥቶት እሱም ብር ይዞ ከዛ ሰፈርም ከቲክቶክም ነው የጠፋው። እኛ ብዙ ተስፋዬ ልክ ነኝ አይደለሁም? 30 ሺህ ብር ይዞ የጠፋ ልጅ አለ ሁሉ። ይሄንን ደግሞ ራሷ ቃል ኪዳን ታውቀዋለች። ይሄንን ይሄ ሁሉ ሲኖር
ኪያ የምትባለው ሴትዮ አልነበረችም። መጨረሻ ላይ ነው እኔ ነኝ ያዋለድኳት፣ ተደፍራም አይደለም ምንም አይደለም ብላ ዛሬ የማይሆን ነገር እያወሩ ያሉት ማለት ነው። ስለዚህ ተጠቅመውብናል ማለት ነው። በሀሰት ታሪክ ተጠቅመውብናል። ደፋችባቸው ብለውን ያውቃሉ። እንዲሁም ደግሞ እየሰከረች ትገባለች ሁሉ ተብለን እናውቃለን። ለሳምንት ጠፍታ የምትመጣበት ጊዜ ያለ ቤቱ ባዶ ነው ተብለው ተደውሎልን እያንዳንዱ በልጅቷ ጉዳይ እኛ ጋር ነበረ የሚደወለው። ለእያንዳንዱ ጉዳይ ደግሞ እሱ እየሄደ ነበረ። እናቱ ቤት ሲሄድ እግረ መንገዱን እየገባ የታለሽ ቃል ኪዳን እያለ እንደ ታናሽ እህት እየተቆጣ አስቤዛውን እያንጠለጠለ ዛሬ እጀ ሰባራ አድርገውናል። እግዚአብሔር ለሁሉም መልስ አለው፣ ለሁሉም ፍርድ አለው። አሁንም ቢሆን እኔ ዘቢባ ግርማ ነኝ። በራሴ በጣም ስኬታማ የሆንኩኝ ራሴን ህይወቴን የምመራ ሴት ነኝ። ከጎኔም የምታዩት ባለቤቴ ልክ እንደዛ። አሁንም በዚች ልጅ ጉዳይ ልክ አይደለሽም ዘቢባ፣ ይሄ ነገር አንቺ ጋር ነው የቀረው ምትይን ከሆነ ሀቡዬ አም ሬዲ፣ በሚያሳምን ጉዳይ አም ሬዲ ወደ ልጅቷ ለማድረግ። በተረፈ ግን እኔም የልጆች እናት ነኝ፣ ኃጢአት ግፍ አልሰራም። ግን እንደዚህ ነው የምትሉኝ ነገር ካለ አደርጋለሁ ተብሎ የዘቢባ ግርማን ስም ለማጥፋት እኔ በስራ ዓለም ላይ ያለኝን ስኬት ያለኝን በስንት መከራ የገነባውትን ስም ለማጥፋት የኔን ስም ለማጠልሸት ነው። አልተሳካላችሁም። አቡዬ ጨርሻለሁ። የምትፈልጊኝ ከሆነ ኤኒታይም ደውይልኝ አለሁኝ። እሺ ዘቢባ በጣም አመሰግነው። አዎ ስልክሽ አለኝ። ዘውዬ ሸኛትና እኛ ያለኝ ችግር የለም። ግን ከታች ተስፍሽን ህዝቡ ያወቃል